መፍትሄ እንደ ምጽአት የራቀው አሜሪካ ድሉ የኔ ነው ያለችለት የጸባው ደማና የሰላም መንገድ የራበው ሆድ ለነገ መቻ ቃል እና ነው ተረቱ። ዓለም አሁንም የማዕት ገፈቶችን እያስተናገደች ቀጥላለች። ከቅርብ ጊዜ ወዲህ ከነገ ዛሬ ይሻሻላል የተባለው የኢራን እስራኤልና አሜሪካ ግጭት ምንም መፍትሄ ሳያገኝ ወራትን አስቆጥሯል። እንደ ዘ ኢኮኖሚክስ ታይም ዘገባ በቀን ከ3000 እስከ 4000 ገደማ ሰው እንደ ዋዛ እየሞተና በተለያየ መልኩ የንብረት ውድመቱ ቀጥሏል። በዚህም አላበቃም። በዓለም ኢኮኖሚ ከፍተኛውን ቦታ ይይዛል የሚባልለት የነዳጅ ምርት በኢራኗ ባህር ወደብ ሆርሙዝ ሰርጥ ላይ በተለያዩ መርከቦች እንደተጫነ መፈናፈኛ አጥቷል ነው የተባለው። እናም ይህ ሁሉ ግርግር በኢኮኖሚና በሰላም ዲፕሎማሲ ላይ ከፍተኛ ጫናን አስከትሏል። እንደ አውሮፓውያን አቆጣጠር ከሚያዝያ 1 ቀን 2018 ጀምሮ ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት በቱርክ በፓኪስታንና በግብጽ አሸማጋይነት በኢስላማባድ የሰላም ድርድር እንዲደረግም ተደርጎ ነበር። እናም ይህ ስምምነት ያለ መፍትሄ እንደተዋጨም ተገልጿል። ሁለተኛው ዙር የሰላም ድርድር በፓኪስታን አስተናጋጅነት ሊካሄድ እንደሚችልም ፕሬዝዳንት ዶናልድ ትራምፕ ፍንጭ መስጠታቸውን የተለያዩ የመረጃ ምንጮች አስፍረውታል። ኢራን ግን ድርድሩ ከመቀጠሉ በፊት የደረሰባትን የ270 ቢሊዮን ዶላር የጦርነት ኪሳራ እንዲካካስላትም እየጠየቀች ትገኛለች ሲሉ ተንታኞች አመልክተዋል። በዚህ ወቅት የሰላም ድርድሩ ለውጥ እንዲያመጣ ፓኪስታን እንደገና ጥሪ አቅርባለች ነው የሚባለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በውዴታ ሳይሆን በግዴታ መስማማት አለባት ሲሉ ዝተዋል ተብሎም ተንታኞች እየገለጹት ይገኛሉ። በኢስላማባድ የሚካሄደው የሰላም ድርድር የተሳካ እንዲሆን ቱርክና ግብጽ የበኩላቸውን ለመወጣት ከፓኪስታን ጎን እንደሆኑም ሲገልጹ፣ ይህ የሰላም ድርድር በስምምነት ካልተቋጨም ዓለም እየለየለት የጦርነት አዘቀት ውስጥ መግባቷ የማይካድ ሀቅ ነውም ተብሏል። ዓለም በተለያዩ ጎራ ተከፋፍላ ትታያለች። ከሁለት ቀን በፊትም የአሜሪካን ማዕቀብና የኢራንን ክልከላ የተላለፈው የቻይና መርከብ ሆርሙዝን ማቋረጡ ይባስ ጉዳዩን አሻክሮታል። አሜሪካ ኃያልነቷን እያወጀች ባለችበት ሰዓት ቻይና ይህንን ድርጊት መፈጸሟ የጎራ ክፍፍሉ እንዲቀጥልም በር ከፍቷል ሲሉ የዓለም ዘገባዎች አስነብበዋል። አሜሪካና እስራኤል የኢራንን የሚሳኤል አቅምና የባህር ኃይል በከፍተኛ ሁኔታ እንዳዳከሙ ቢገልጹም ኢራን አሁንም በቀጠናው ባሉ የአሜሪካ ወዳጅ ሀገራትና መሰረተ ልማቶች ላይ ጥቃት የመሰንዘር አቅም እንዳላት ተንታኞች ይናገራሉ። ጦርነቱ ወደ ተሟላ ቀጠናዊ ቀውስ እንዳያድግም ዓለም አቀፍ ስጋት ቢኖርም የሁለቱ ወገኖች ቅድመ ሁኔታ አለመጣጣም ድርድሩን አስቸጋሪ አድርጎታል። ፕሬዝዳንት ትራምፕ ጦርነቱ ሊያበቃ ተቃርቧል ቢሉም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን አሁንም ውጥረቱ እንደነገሰ ነው። እናም ይህ የሰላም ድርድር ከኢኮኖሚና ከሰላም ዲፕሎማሲ ጋር ሁነኛ ቁርኝት አለው። ይህ ጦርነት ዓለም በከፍተኛ ስጋት ውስጥ የከተተ ጉዳይም በዋናነት ከሚነሱት መሃል በኢኮኖሚ በጸጥታና በምግብ ዋስትና ረገድ ባመጣቸው ተጽዕኖዎችም ነው። ዓለምን ስጋት ውስጥ የከተቱት ዋና ዋና ምክንያቶች ውስጥ የሚነሱት በኢነርጂ ቀውስ፣ የነዳጅ ዋጋ መናር፣ በፋርስ ባህረ ሰላጤ ላይ በተደረገ እገዳ ምክንያት የዓለም የነዳጅ አቅርቦት በከፍተኛ ሁኔታ ተቋርጧልም ነው የተባለው። ይህ የነዳጅ ዋጋ በአንድ በርሜል $100 በላይ እንዲያልፍ በማድረግ በዓለም ዙሪያ የኑሮ ውድነትን አስከትሏል። የአቅርቦት መቋረጥም የሆርሙዝ ወረታን የዓለምን 20% የሚሆነውን ነዳጅና የተፈጥሮ ጋዝ የሚያልፍበት በመሆኑም 95% የሚሆነው የመርከብ ጉዞ መቋረጡ የኢነርጂ ዋስትናውን አደጋ ላይ ጥሎታልም ተብሏል። ዓለም አቀፍ የገንዘብ ድርጅት IMF እንደገለጸው ጦርነቱ ከቀጠለ ዓለም ወደ ኢኮኖሚ ውድቀት ሊያመራ እንደሚችልም አስጠንቅቋል። በዋጋ ግሽበት ላይ የትራንስፖርትና የኢነርጂ ዋጋ መጨመር በሁሉም ሀገራት የሸቀጣሸቀጦች ዋጋ እንዲጨምር ያደረገም ሲሆን በምግብ ዋስትና ረገድም የማዳበሪያ እጥረት እንዲከሰትም አድርጓል። የዓለም 30% ማዳበሪያ የሚመረተው በዚያው አካባቢ በመሆኑና በጦርነቱ ምክንያት መጓጓዝ ባለመቻሉ የዓለም አቀፍ የግብርና ምርት ላይ ስጋትን ደቅኗል። እንደየማዳበሪያ ዋጋው በ40% ጨምሯልም ነው የተባለው። በቀጠናውና በዓለም አቀፍ የጸጥታ ስጋት የደቀነ ሲሆንም የጦርነቱ መስፋፋት ግጭቱን በአሜሪካ በእስራኤልና በኢራን መካከል ብቻ ሳይወሰን ሌሎቹንም የቀጠናው ሀገራትን ሳውዲ አረቢያን፣ ኩዌትን፣ ኤሚሬትን የመሳሰሉትን ሊያካትት ይችላል የሚለውም ስጋት ከፍተኛ ነበረ። የሳይበር ጥቃት ጦርነቱን በባህላዊ ውጊያ ባለፈ ወደ ሳይበር ጦርነት በማደግ በዓለም አቀፍ የመረጃ መሰረት ልማቶች ላይ ስጋትን ደቅኗል ተብሏል።
ይሆናል። ይህ ጦርነት በአጭር ጊዜ ውስጥ ከፍተኛ የሰው ሕይወትን ማጥፋት፣ ከ3600 በላይ ዜጎች እና የቢሊዮን ዶላር ንብረቶች መውደማቸውንም በማስከተሉ ዓለም በአስቸኳይ ሰላም እንዲወርድ ግፊት ስታደርግም ቆይታለች ተብሏል። የዓለም ምሁራን እንደሚሉት፣ የፖለቲካ ተንታኞች እንደሚናገሩት እና የተባበሩት መንግስታትን ባወጣው መረጃ መሰረት ባለስልጣናቱ ይህን የጦርነት ማለቂያ የሌለው ቀጠናዊ ቀውስ እንዳይሆን ለዚህ ግጭት ወታደራዊ መፍትሄም የለም በማለትም አጽንኦት ሰጥተውበታል። በፓኪስታን ኢስላማባድ የተጀመረው ድርድር ውጤት ባያመጣም የሁለቱ ወገኖች ተሳትፎ ለሰላም መንገድ መክፈቻ እንዲሆን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስም ጠቁመዋል ሲል ሚድል ኢስት ሞኒተር ይዞ የወጣው መረጃ አስነብቧል። በሌላ በኩልም ከ100 በላይ የዓለም አቀፍ ሕግ ፕሮፌሰሮች በአሜሪካና በእስራኤል የተሰነዘረው ጥቃት የዓለም አቀፍ ሕግንና የተባበሩት መንግስታት ድርጅትን ቻርተር የሚጥስ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የዓለም አቀፍ የገንዘብ ድርጅት ጦርነቱ ረጅም ጊዜ የሚወስድ ከሆነ በርካታ ሀገራት ወደ ኢኮኖሚ ውድቀት ሊገቡ እንደሚችሉም ስጋታቸውን ገልጸዋል። በተጨማሪም ምሁራን ጦርነቱ በሆርሙዝ ሰርጥ በኩል የሚደረግ የንግድ ጉዞን በማስተጓጎል የነዳጅ ዋጋ እንዲጨምርና የዓለም አቀፍ የምግብ አቅርቦት ሰንሰለት አደጋ ላይ መጣል እናም በተጨማሪ በፖለቲካ ረገድ የአገዛዝ ለውጥ ስጋት እና የኃይል ሚዛን መደርመስን ያስከትላል ሲሉም ጠቅሰዋል። በአጠቃላይ ጦርነቱ ወደ ማጠቃለያው ለማድረስ እንደ አውሮፓውያን አቆጣጠር የፊታችን ሚያዝያ 21 የሚጠናቀቀው የተኩስ አቁም ከመድረሱ በፊት የሚደረጉ የዲፕሎማሲ ጥረቶች ውጤት ያመጣሉ ተብሎም ይጠበቃል። እናም ጦርነቱ እንዲቆምና ዓለም ወደ ሰላም መንገድ እንድትመለስ እንደ ግብጽ፣ ቱርክ እና ሳዑዲ አረቢያ ያሉ የቀጠናው ሀገራት በድርድሩ ውስጥ ንቁ ተሳትፎ ማድረግ እንዳለባቸውም ተንታኞች ይመክራሉ።